አዲስ አበባ ከተማ ራሷን በራሷ የምታስተዳድር ከተማ ትሁን፣ ተጠሪነቷ ወይንም ባለቤትነቷም ለፌዴራል መንግስቱ እንዲሆን የሚለው ምክረ ሐሳብ ለሀገራዊ ምክክር ኮሚሽኑ ጠቅላላ ጉባኤ ላይ ቀረበ። በዚህ ጉባኤ ላይ አዲስ አበባን በሚመለከት በአሸማጊዎች የቀረበ ከተማዋ የኦሮሚያ ርዕሰ መዲና ትሁን የሚል ምክረ ሐሳብም የቀረበ ሲሆን ይህ ምክረ ሐሳብ ሊቀርብ ሲል የአማራ ክልል ተወካዮች የምክክር አዳራሹን ለቀው ወጥተዋል። እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትሆኑ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁም አብራችሁን ቆዩ። አዲስ አበባ ከተማ ራሷን በራሷ የምታስተዳድር ከተማ ትሁን፣ ተጠሪነቷ ወይንም ባለቤትነቷም ለፌዴራል መንግስቱ እንዲሆን የሚለው ምክረ ሐሳብ ለሀገራዊ ምክክር ኮሚሽኑ ጠቅላላ ጉባኤ ቀረበ። በዚህ ጉባኤ ላይ አዲስ አበባን በሚመለከት በአሸማጊዎች የቀረበ ከተማዋ የኦሮሚያ ርዕሰ መዲና ትሁን የሚል ምክረ ሐሳብም የቀረበ ሲሆን ይህ ምክረ ሐሳብ ሊቀርብ ሲል የአማራ ክልል ተወካዮች የምክክር አዳራሹን ለቀው ወጥተዋል። አርብ ነሐሴ 15 ቀን 2018 ዓ.ም ከአንድ ወር ለበለጠ ጊዜ ሲካሄድ በነበረው ሀገራዊ ምክክር ላይ በስምንቱም አጀንዳዎች ሲካሄድ የነበረው ምክረ ሐሳብ ለተመካካሪዎች ሲቀርብ ነበር ከአመሻሹ 10 ሰዓት ጀምሮ። በዚህም በሰባተኛው አጀንዳ ላይ ያለው ምክረ ሐሳብ ማለትም የአዲስ አበባንና ድሬዳዋን የተመለከተው የፌዴራል ከተሞችን የሚመለከተው ምክረ ሐሳብም ቀርቧል። የሥራ ቡድኖቹም በተወካዮቻቸው አማካኝነት ስለ አዲስ አበባ ሕጋዊ ቁመናና ባለቤትነት በምክክሩ የተቀመጡ ምክረ ሐሳቦችን አቅርበዋል። አዲስ አበባን የተመለከተው ምክረ ሐሳብም አዲስ አበባ የፌዴራል መንግስቱ አካልና ተጠሪ ራሷን በራሷ የማስተዳደር ሙሉ ነፃነትና ስልጣን ያላት የፌዴራሉ መንግስት ዋና ከተማ ሆና ብትቀጥል የሚለውና በሌላ በኩል ደግሞ አሁን ጥቅም ላይ ባለው የኢትዮጵያ ሕገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ ያለውና ለኦሮሚያ ክልል በአዲስ አበባ ላይ የልዩ ጥቅም መብትን የሚሰጠው ድንጋጌ ተቀይሮ አዲስ አበባ ከተማ በኦሮሚያ መካከል ስለምትገኝ ሁለቱን የሚያስተሳስሩ ተፈጥሯዊና አስተዳደራዊ የጋራ ጥቅሞችን የሚያጎለብት ዝርዝር አሰራር ቢቀመጥ በሚል ይተካ ተብሏል። አዲስ አበባን በተመለከተ ይህ ምክረ ሐሳብ ከቀረበ በኋላ ከተመካካሪዎች መካከል አዳራሹን ጥለው የወጡ ሰዎች እንዲኖሩ ያደረገ ውዝግብ ተፈጥሯል። ይህም አዲስ አበባን በሚመለከት በአሸማጋዮች ቀረበ የተባለው አጀንዳ ነው። ይህ የአሸማጋዮች ኮሚቴ የክልል ፕሬዝዳንቶች፣ የሁለት ከተማ ከንቲባዎች፣ የሃይማኖት ተቋማት ተወካዮች፣ የሀገር ሽማግሌዎች፣ የሴቶች ተወካዮች፣ የወጣቶች ተወካዮችና ሌሎች አካላትን ማቀፉ የተነገረ ሲሆን በአዲስ አበባ ጉዳይ ከጥቃቅን ቡድኖች ጀምሮ የተካሄደውን የምክክር ሂደት ተመልክቶ የውሳኔ ሐሳብ እንዲያቀርብ በኮሚሽኑ ኃላፊነት የተሰጠው ነው። ይህ ኮሚቴ ነሐሴ 14 እና 15 ተመካክሮ ያዘጋጀውን ምክረ ሐሳብ ለኮሚሽኑ ማቅረቡ የተሰማ ሲሆን ምክረ ሐሳቡ ለጠቅላላ ጉባኤው እንደሚቀርብ መነገሩ ግን ተቃውሞ ያጋጠመው ጉዳይ ሆኗል። እንደተጠበቀውም የአሸማጊዎቹ ኮሚቴ ምክረ ሐሳቡን ሲያቀርብ በምክክር አዳራሹ ተቃውሞ ገጥሞታል። ዋዜማ ራዲዮ በአዳራሹ የነበረው ሁኔታን አስመልክቶ ባወጣው ዘገባ የሥራ ቡድኖቹ በተወካዮቻቸው በኩል ተመካክረው ያጸደቋቸውን ምክረ ሐሳቦች ለጠቅላላ ጉባኤው ከቀኑ 10 ሰዓት ጀምሮ እንዲያነቡ መደረጉን ተከትሎ ለሥራ ቡድኖቹ በተሰጠው የቁጥር ቅደም ተከተል መሰረት ምክረ ሐሳቦቹ ቀርበዋል። በሰባተኛነት ከአዲስ አበባና ድሬዳዋ ጉዳዮች ቀጥሎ የሀገራዊ ምክክር ኮሚሽነሩ ዮናስ አዳዬ የሽምግልና ኮሚቴው ለኮሚሽኑ ያስረከበውን ምክረ ሐሳብ ለተመካካሪዎች ለማንበብ ወደ መድረክ ሲወጡ የሽምግልና ሂደቱ ተቀባይነት የለውም የሚል ቅሬታ አቅርበው የነበሩ የአማራ ክልል ተወካዮች ከጉባኤው አዳራሽ ወጥተዋል። ኮሚሽነር ዮናስ የተመካካሪዎችን ከአዳራሽ መውጣት ቢመለከቱም ምክረ ሐሳቡን ማንበባቸው የተሰማ ሲሆን የቀረበውን ምክረ ሐሳብ አንብበው ሲጨርሱም ከአዳራሹ የወጡ ተመካካሪዎችን አስመልክቶ ንግግርን አላደረጉም። የተለያዩ አካላትን ያካተተው የሽምግልና ኮሚቴ በፌዴራል ከተሞች አጀንዳ ዙሪያ ያቀረበው ምክረ ሐሳብ በዋናነት በአዲስ አበባና የኦሮሚያ ክልል ርዕሰ ከተማ ጉዳይ መሆኑ ተሰምቷል። ኮሚቴው በሕገ መንግስቱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ናት የሚል እውቅና እንዲሰጥ ባቀረበው ምክረ ሐሳብ ደግሞ እውቅና መስጠት የሚያስችሉ ናቸው ያላቸውን ሁለት አማራጮችን አቅርቧል። የመጀመሪያው አማራጭ ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንዲችሉ የሚጠቁም ድንጋጌ በሕገ መንግስቱ እንዲካተት የሚጠይቅ ሲሆን ሁለተኛው አማራጭ ደግሞ አዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማ ናት የሚል ቀጥተኛ ድንጋጌ በሕገ መንግስቱ እንዲካተት የሚጠይቅ መሆኑን ተሰምቷል። ኮሚቴው ያቀረበው ምክረ ሐሳብ ኮሚሽኑ ከሁለቱ አማራጮች መካከል አንዱን ለይቶ እንዲያቀርብ የሚጠይቅ መሆኑን የገለጡት ኮሚሽነር ዮናስ ኮሚሽናቸው ከጥቃቅን ቡድን
እስከ ስራ ቡድን ጉባኤ ድረስ የተካሄደውን የምክክር ሂደት በቃለ ጉባኤዎች የድምጽና የምስል ክምችቶች አማካኝነት ዳግም ተመልክቶ ለሀገር ይበጃል ያለውን አማራጭ ለይቶ እንደሚያሳውቅ መናገራቸው ተሰምቷል። ኮሚሽኑ የክልል ተወካዮች ጉባኤ አባላትን ሰብስቦ የሽምግልና ኮሚቴ ለማቋቋም መንቀሳቀስ ከጀመረ ጊዜ አንስቶ ሂደቱ የጉባኤውን አሰራር የጣሰና የምክክር ሂደቱን ወደ ኋላ የሚመልስ ነው የሚል ቅሬታ ሲያቀርቡ የነበሩት የአማራ ክልል ተወካዮች የኮሚሽኑ ኮሚሽነሮች የገቡልንን ቃል ጥሰዋል የሚል ተጨማሪ ቅሬታ ማሰማታቸውም ታውቋል። ኮሚሽነሮች በጠቅላላ ጉባኤ የሚቀርበው በስራ ቡድን ደረጃ የጸደቀው ምክረ ሐሳብ ነው የሚል የማረጋገጫ ቃል ለተወካዮች መስጠታቸው የታወቀ ሲሆን የሽምግልና ኮሚቴው ስለሚያቀርበው ምክረ ሐሳብ ቀደም ተብሎ የተነገረ መረጃ ለመኖሩም ተገልጿል። ኮሚቴው እንዲሁ ያቀረበው ምክረ ሐሳብም የምክክር ጉባኤውን የአሰራር ሂደት ያልተከተለ መሆኑንም ተወካዮቹ መግለጻቸው ተሰምቷል። የክልሉ ተወካዮች ከአዳራሽ መውጣትን ተከትሎ የክልሉ አመራሮች ተወካዮቹን እንዳነጋገሩ የገለጡት የዋዜማ ምንጮች በአመራሮቹ ጥረት የተወሰኑ ተመካካሪዎች ወደ አዳራሽ መመለሳቸውን ጠቁሟል። ጉዳዩ ውሳኔ የተሰጠበት አለመሆኑን የገለጡት የክልሉ አመራሮች ኮሚሽኑ ለሀገር ይበጃል ያለውን ውሳኔ እንደሚያስተላልፍ ያላቸውን እምነት በመግለጽ ተመካካሪዎችን ለማግባባት መሞከራቸውም ተሰምቷል። በክልሉ ፕሬዝዳንት አረጋ ከበደ መሪነት ወደ ጉባኤ የተመለሱ ተመካካሪዎች የጉባኤውን ሂደት አጠናቀው መውጣታቸውንም ምንጮች ጠቁሟል። ኮሚሽኑ ከስራ ቡድኖች የተረከባቸው ምክረ ሐሳቦችን በራሱ መንገድ አደራጅቶ ለሕዝብ ተወካዮች ምክር ቤት፣ ለአስፈጻሚው አካልና ለሌሎች የመንግስት አካላት እንደሚያቀርብ የሚጠበቅ ሲሆን በአዲስ አበባ ጉዳይ ምን አይነት ውሳኔ ሊያሳልፍ ይችላል የሚለው ጉዳይ ተጠባቂ ሆኗል። ነገር ግን አዲስ አበባን በተመለከተ ኮሚሽኑ በስተመጨረሻ የተከተለው መንገድ ሂደቱን ወደ ኋላ የመለሰ መሆኑን አንስተው የተቹ በርካቶች ናቸው። በመቀሌ በሁለት ቦታዎች ላይ በተፈጸመ የድሮን ጥቃት 14 ሰዎች ቆስለው አይደር ሆስፒታል ገቡ። ጥቃቱ ስለመፈጸሙ የክልሉ ኮሚኒኬሽን ቢሮ መግለጫ አውጥቷል። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳዩ ዜና ወኪል ኤኤፍፒ እንደተናገሩት በመቀሌ ከተማ ውስጥ ትላንት ጠዋት የድሮን ጥቃት ተፈጽሟል። የመኖሪያ አካባቢን ኢላማ በማድረግ በከተማ ውስጥ የድሮን ጥቃት ተፈጽሟልም ብለዋል። የክልሉ ኮሚኒኬሽን ቢሮ ሐሙስ ነሐሴ 14 ቀን 2018 ዓ.ም እኩለ ቀን ላይ ባወጣው መግለጫ በመቀሌ ከተማ የተለያዩ አካባቢዎች በተፈጸመ የድሮን ጥቃት ከ13 ሰዎች በላይ ጉዳት እንደደረሰባቸው ገልጾ ለጥቃቱ የፌዴራል መንግስቱን ተጠያቂ አድርጓል። በአይደር ሆስፒታል የድንገተኛ ክፍል አስተባባሪ ብርሃኑ ኃይለማርያም በድሮን ጥቃቱ ጉዳት የደረሰባቸው 14 ሰዎች ወደ ሆስፒታሉ መምጣታቸውንና 3 ሰዎች ከባድ ጉዳት እንደደረሰባቸው ተናግረዋል። መጀመሪያ 14 ሰዎችን ተቀበልን፣ ከዚያ በኋላ ደግሞ አንድ ተጨማሪ ሰው ተቀብለናል ያሉት አስተባባሪው ከተጎጂዎች መካከል የ2 ዓመት ሕፃን እንደሚገኝበትም አስረድተዋል። ቢቢሲ ከመንግስት ኮሚኒኬሽን እንዲሁም ከመከላከያ በኢሜይልና በስልክ ምላሽ ለማግኘት ያደረገው ጥረት አለመሳካቱን ገልጿል። ያለው ውጥረትም እየተባባሰ ወደ ግጭት ሊያመራ ይችላል የሚል ስጋት ሲገለጽ የነበረ ሲሆን በአንዳንድ ቦታዎች ላይ ግጭቶችና የድሮን ጥቃቶች መፈጸማቸው ተዘግቧል። ሐምሌ 25 ቀን 2018 ዓ.ም የፌዴራል መንግስትና የትግራይ ኃይሎች ሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበር። የፈረንሳዩ የዜና ወኪል ኤኤፍፒ ግጭቱ በከባድ መሳሪያና ድሮን የታገዘ እንደነበር እንዲሁም ፍንዳታዎችን፣ የከባድ መሳሪያ ተኩስና የአውሮፕላኖችን ድምጽ ማሰማቱን ዘግቧል። በወቅቱ በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር ባወጣው መግለጫ የፌዴራል መንግስት ግልጽ ጦርነት ከፍቷል ሲሉም ከሰው ነበር። የፌዴራል መንግስት ስለ ክስተቱ ይፋ አስተያየት ባይሰጥም የመስኖና ቆላማ አካባቢ ሚኒስትር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በመግለጽ ከሰው ነበር። የህወሓት መሪዎች ባለፉት ሳምንታት በክልሉ ውስጥ ባካሄዷቸው ስብሰባዎች ገዢው ብልጽግና ፓርቲን ለማስወገድ ሲዝቱ ከመሰማታቸው በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎች እየቀረቡ ነው። እንዲሁም የፌዴራል መንግስቱ በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም በሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባ እየቀረበ ነው። በአማራ ክልል በሰሜን ጎንደር ዞን ጠለምት ወረዳ ስር በሚገኙ 10 ቀበሌዎች ውስጥ በተከሰተ የዝናብ እጥረትና ድርቅ እንዲሁም ወረርሽኝ ምክንያት ከ40 በላይ ሰዎች ህይወት ማለፉንና ከ14000 በላይ እንስሳት መሞታቸውን የአካባቢው ነዋሪዎችና አመራሮች ገለጹ። እንደ ዶቼ ቬለ ዘገባ የበስቂያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን የተናገሩ ሲሆን በአገጣ ቀበሌ ደግሞ 8 ሰዎች ህይወታቸው ማለፉን ነዋሪዎች ገልጸዋል።
በጠለምት ወረዳ ድርቁ በተከሰተባቸው 10 ቀበሌዎች ከ80 ሺህ በላይ ሰዎች ለችግር ተዳርገዋል ሲሉ የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላውን ተናግረዋል። ቀበሌዎቹ ሬን፣ በከል፣ የበስቂያ፣ መሮብላ፣ መሮ ገብርኤል፣ ገባት፣ አገጣ፣ ከረዋ፣ ነጋዴ መሻገሪያና አባተ መሆናቸውን አስረድተዋል። ወደ 22331 የቤተሰብ ኃላፊዎች ለችግር ተጋላጭ ናቸው። አካባቢውን ለቀው የሚሰደዱ ሰዎች ቁጥር ጨምሯል ያሉት አቶ መሰረት 14088 እንስሳቶች በድርቁ ምክንያት እንደሞቱም ጠቁመዋል። የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላውን አጠቃላይ የውሃ ሁኔታ፣ የሰዎች የህፃናት የምግብ እጥረት፣ የእንስሳት የምግብ እጥረት፣ የእንስሳት ሞት በከፍተኛ ሁኔታ እየጨመረ መሆኑን ጠቁመዋል። የድርቁን አሳሳቢነት ከዞን እስከ ክልል ማሳወቃቸውን ቢገልጹም በምግብ እጥረት የሞተ ሰው ስለመኖሩ ግን እስካሁን ያረጋገጡት መረጃ እንደሌለ ለዜና አውታሩ ተናግረዋል። ይሁን እንጂ የበስቂያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ 12 ቀን ጀምሮ እስካሁን በድርቅ ምክንያት የሞተ ሰው በአባወራም በማወራም 35 ሰው ነው ብለዋል። ሌላው ለዶቼ ቬለ አስተያየታቸውን የሰጡት የአገጣ ቀበሌ ነዋሪ ቄስ መብራት ቡላው በቀበሌው በርካቶች አካባቢውን ለቀው በድርቁ ምክንያት እየተሰደዱ መሆኑን ገልጸው በቀበሌው 8 ሰዎች በድርቅ ምክንያት መሞታቸውን ተናግረዋል። አክለውም እጅግ በርካታ እንስሳትም ሞተዋል ነው ያሉት። በተመሳሳይ መልኩ በወረዳው የሬን ቀበሌ ነዋሪና አስተዳዳሪ የሆኑት አቶ ሸቴ በረከታብ በርካታ እንስሳቶች መሞታቸውንና ጉልበት ያላቸው የቀን ስራ ለመስራት መሰደዳቸውን ተናግረዋል። የዜና ምንጩ የተከሰተውን ድርቅ በተመለከተም የሰሜን ጎንደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊን ለማነጋገር ያደረገው ጥረት ስብሰባ ላይ ነኝ በማለታቸው ሳይሳካ መቅረቱን ገልጿል። ይህ ድርቅ የተከሰተው በኢትዮጵያ በኤልኒኖ ምክንያት ሊከሰት የሚችል ተጽዕኖ በተጋረጠበት ወቅት ነው። የተለያዩ የሚቴዎሮሎጂ ትንባዮች የኤልኒኖ ስጋት በኢትዮጵያ ውስጥ መደበኛ ያልሆነ የአየር ሁኔታ ሊያስከትል እንደሚችል አስጠንቅቀዋል። ይህም በዝናብ እጥረት ምክንያት በአንዳንድ አካባቢዎች ከፍተኛ ድርቅ እንዲከሰት የሚያደርግ ሲሆን በሌሎች አካባቢዎች ደግሞ ከባድ ዝናብ፣ ጎርፍና የበረዶ አደጋ ያስከትላል። በተያዘው ሳምንት በጦርነት በተጎዳው የትግራይ ክልል ማዕከላዊ ዞን ስር በሚገኘው አበርገለ የጭላ ወረዳ ዝናብ በማነሱ ምክንያት በተከሰተ ከባድ ድርቅ በሺዎች የሚቆጠሩ እንስሳት መሞታቸውንና ከ4000 ሄክታር በላይ የታረሰ መሬት ምርት ሳይሰጥ መቅረቱ ተዘግቧል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ